አራተኛው የአብይ ጾም ሳምንት መጻጉዕ ይሰኛል። በዚህ ሳምንት ጌታችን ኢየሱስ ክርስቶስ ድውያንን መፈወሱ ዕውራንን ማብራቱን የሚያወሳ መዝሙር ይዘመራል። ጌታ ኢየሱስ ማለት መድኃኒት ማለት ነው። መድኃኒት ማለት ብቻ ግን አይደለም፣ ሕይወት ማለት ነው። ምን አይነት መድኃኒት ነው? ጥያቄ ያያችሁና ሰዓታቱ እንኳን እንዴት እንደሚገልጥ ለምሳሌ ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ ትለዋለች። መድኃኒት ዛሬ የምንመለከተው አራተኛውን ሳምንት መጻጉዕ የተባለውን ስያሜና ሳምንት ነው። የአብይ ጾም በገባ አራተኛው ሳምንት ላይ የሚታሰበው መጻጉዕ ወይም ደግሞ በዮሐንስ ወንጌል ምዕራፍ 5 ላይ ተጽፎ እንዳለ 38 ዓመት ሙሉ በጸበሉ ስፍራ ተኝቶ እንደነበረው እነሆ ያንን ህመምተኛ ጌታችን መድኃኒታችን ክርስቶስ እንደፈወሰው ይህ ቀን የሚታሰበው ህሙማንን ሁሉ የሚፈውስ በትምህርቱ የነፍስን ቁስል የሚፈውስ በተአምራት የሥጋን ደዌ የሚፈውስ የሚራራልን አባት እግዚአብሔር እንዳለን የሚያሳይ ይህ ሳምንት ነው። የሱ ንስሐ ገብተው ኃጢአትን አሳፍረው ሰይጣንን አሳፍረው ይኸውላችሁ ሰይጣንን የምታሳፍሩት ነፍስ በመግደል ወይም ሰዎችን በማሳደድ ወይም ደግሞ ከንስሐ አባት በመሸሽ ከቄስ በመሸሽ ከቤተ ክርስቲያን በመሸሽ አይደለም። ሰይጣንን የምታሳፍሩት የሰራችሁትን ኃጢአት ለንስሐ አባቶቻችሁ ተናግራችሁ ቀኖናችሁ ሲጨርሱ ዲያብሎስ ያፍራል። ኢየሱስ ማለት መድኃኒት ማለት ነው። መድኃኒት ማለት ብቻ ግን አይደለም፣ ሕይወት ማለት ነው። ምን አይነት መድኃኒት ነው? ጥያቄ አሁን በጣም ብዙ ወንድሞቻችን እኛ ክርስቶስን እንደማንሰብክ ስለ ክርስቶስ እንደማንናገር አድርገው የሚተቹን በጣም ብዙዎች ናቸው። እኔ ጥቂት ከሰዓታቱ ብቻ ከጊዜ አንፃር ላሳያችሁና ሰዓታቱ እንኳን እንዴት እንደሚገልጥ ለምሳሌ ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ ትለዋለች። መድኃኒት ብቻ አይደለም የምትለው ሞገስነ ወክብርነ ማለት ሞገሳችን ክብራችን ማለት ነው። ሌላ ሞገስ የለንም በእውነት ሌላ ክብር የለንም በእውነት የጻድቃን የሰማዕታት ምልጃ የሰማዕታት የጻድቃን ክብር መጨረሻው ጌታ ጋር ማድረስ ነው፣ ክርስቶስ ጋር ማድረስ ነው። አራተኛው የአብይ ጾም ሳምንት መጻጉዕ ይሰኛል። በዚህ ሳምንት ጌታችን ኢየሱስ ክርስቶስ ድውያንን መፈወሱ ዕውራንን ማብራቱን የሚያወሳ መዝሙር ይዘመራል። ጌታ ለበሽተኞች ያደረገው ታሪክም ይወሳበታል። መጻጉዕ በኢየሩሳሌም በበጎች በር አጠገብ ባለች የበሽተኞች መጠመቂያ ስፍራ ለ38 ዓመት ከአልጋ መውረድ የተሳነው በደዌ የደቀቀ አቅም ያጣ በሽተኛ ነበር። ጌታችን ግን ተነስ አልጋህን ተሸክመህ ሂድ አለው። ተነሳ። 38 ዓመት የተሸከመችውን አልጋ ተሸከማት። እንደ አዲስ ተፈጥሮ ሆነ፣ ከበሽታው ዳነ። ይኸውላችሁ ሰይጣንን የምታሳፍሩት ነፍስ በመግደል ወይም ሰዎችን በማሳደድ ወይም ደግሞ ከንስሐ አባት በመሸሽ ከቄስ በመሸሽ ከቤተ ክርስቲያን በመሸሽ አይደለም። ሰይጣንን የምታሳፍሩት የሰራችሁትን ኃጢአት ለንስሐ አባቶቻችሁ ተናግራችሁ ቀኖናችሁ ሲጨርሱ ዲያብሎስ ያፍራል። ልክ ንስሐ ስትገቡ ኃጢአታችሁ ፎርማት የሚደረገው የዲያብሎስ እጅ ላይም ጭምር ነው። ለምሳሌ እናንተ አንድ መረጃ ቢኖራችሁ አንዱን ስልክ ላይ ብታረጉት አንዱን ላፕቶፓችሁ ላይ ብታረጉት ላፕቶፓችሁ ላይ ያለውን መረጃ ፎርማት ብታደርጉት ስልካችሁ ላይ ያለው ግን አይጠፋም። ኃጢአትስ ንስሐ ስትገቡ ዲያብሎስ ማስረጃ ይዞ ይቀርባል። ነገር ግን ልክ ንስሐ ስትገቡ ዲያብሎስ ማስረጃ ሊያቀርብ ስል የለም። ለምን? ልክ ንስሐ ስንገባ እግዚአብሔር የኛን ኃጢአት ፎርማት የሚያረገው ራሱ እግዚአብሔር ከልቡም ከሰይጣንም ከኛም ነው ዲሌት የሚያረገው ፎርማት የሚያረገው። ስለዚህ ሰይጣን ሊከስ ሲመጣ የለም፣ መረጃ ሊያቀርብ ሲል የለም፣ ይጎረጉራን የለም። ለምን? ንስሐ ገብተህበታል፣ ጠፍቷል፣ የታለ የሰራው የለም፣ ማስረጃ የለም። አይሁድ ኃጢአታቸውን ለመሸፈን ክርስቶስን በኃጢአተኛ ምሳሌ ለመስቀል ለመቀጥቀጥ ለማስመሰል አንዳንድ ሰዎች አሉ አይደለም፣ ፎርጂድ ማስረጃን ኦሪጂናል ለማስመሰል ጥረት የሚያደርጉ እውነተኛ ለማስመሰል ጥረት የሚያደርጉ እነዚህ ፎርጂድ የሚሰሩ ሰዎች አሉ አይደለም፣ ትክክለኛ ማህተም ለማስመሰል ትክክለኛ ፊርማ ለማስመሰል ትክክለኛ ደብዳቤ ትክክለኛ ማስረጃ ትክክለኛ የምስክር ወረቀት ለማስመሰል የሚደክሙት ድካም አለ አይደለ? ዲያብሎስ እንደዛ ደከመ። ክርስቶስ ወንበዴ ሳይሆን ወንበዴ እንዲመስል ኃጢአተኛ ሳይሆን ኃጢአተኛ እንዲመስል ተቀጠቀጠ። ክርስቶስ እባብ እንዲመስል ነሐሱ እሳት ውስጥ መግባት አለበት። ቃል ሥጋ መሆን አለበት።
ነሐሱ መቀጥቀጥ አለበት እባብ እንዲመስል ክርስቶስን በኃጢአተኛ ምሳሌ እንዲሰቀል ተቀጠቀጠ። ሶስተኛ ደግሞ መሰቀል አለበት። ዛሬ የምንመለከተው አራተኛውን ሳምንት መጻጉዕ የተባለውን ስያሜና ሳምንት ነው። የአብይ ጾም በገባ አራተኛው ሳምንት ላይ የሚታሰበው መጻጉዕ ወይም ደግሞ በዮሐንስ ወንጌል ምዕራፍ 5 ላይ ተጽፎ እንዳለ 38 ዓመት ሙሉ በጸበሉ ስፍራ ተኝቶ እንደነበረው እነሆ ያንን ህመምተኛ ጌታችን መድኃኒታችን ክርስቶስ እንደፈወሰው ይህ ቀን የሚታሰበው ህሙማንን ሁሉ የሚፈውስ በትምህርቱ የነፍስን ቁስል የሚፈውስ በተአምራት የሥጋን ደዌ የሚፈውስ የሚራራልን አባት እግዚአብሔር እንዳለን የሚያሳይ ይህ ሳምንት ነው። የሱ በረከትና ረድኤት ከሁላችን ጋር ይደር። መጻጉዕ ዮሐንስ ወንጌል ምዕራፍ 5 ላይ እንደምትመለከቱት በበጎች በር ወይም በመመላለሻ ስፍራ ቤተሳይል በተባለው እነሆ በዛ ስፍራ ላይ አንድ የጸበል ስፍራ ነበር ይላል ወንጌላዊ ዮሐንስ ሲጽፍ። በዛ የጸበል ስፍራ በርካታ ህሙማን ይሰበሰባሉ፣ እውራን ይሰበሰባሉ፣ አንካሶች ይሰበሰባሉ፣ ለምጻሞች ይሰበሰባሉ፣ ደዌ ያለበት ሁሉ ይሰበሰባል። በጣም የሚያሳዝን ሰው ግን 38 ዓመት ሙሉ በዛ ተኝቷል። ዘመዶቹ በአልጋ አምጥተው አስተኝተውታል። ወደ ጸበሉ ስፍራ መግባት አልቻለም። ምክንያቱም የእግዚአብሔር መልአክ ከሰማይ ይወርድና አንድ ጊዜ ሲባርከው ጸበሉ ሁሉ እነሆ ይናወጻል። ያኔ ቀድሞ የገባ ሁሉ ከደዌ ይፈወሳል ይላል። እግዚአብሔር መላእክትን ይላክልን በጸበልም ኃይል ሁላችን ያድነን ዘንድ ቅዱስ ፍቃድ ይሁንልን። ያ ሰው ግን መግባት አልቻለም ወገኖቼ። ከዛ አንድ ቀን ጌታ ወደዛ ስፍራ መጣ። ልትድን ትወዳለህ አለው። እሱም ምን አለ? ሰው የለኝም እንጂ አለ። ብዙ ጊዜ በሰዎች የሚመኩ ሰዎች አሉ። በሰው የሚታመን ሰው አለ። በሰው ከመታመን በእግዚአብሔር መታመን ይሻላል። ሲያየው ጌታ የ30 ዓመት ጎልማሳ ነው። አብሮት ሰው አለ። ነገ ጠዋት መልአኩ ወርዶ ውሃውን ሲያናውጸው አንዱን ያዝልኝና ሂድና ይሄንን ነገ ጠዋት አምጥተ አጥምቀው ከዛ በኋላ ወደ ጸበሉ አስገባው ይድናል ይለኛል ብሎ አስቧል። ሰው የለኝም አለ። ጌታችን ኢየሱስ ክርስቶስ በጸበልም ያድናል በቃሉም ያድናል። ክብርና ምስጋና ለስም አጠራሩ ይድረሰውና ሰው የለኝም አትበል፣ ተነስ አልጋህን ተሸከም አለው። 38 ዓመት ሙሉ የተኛው ሰው አልጋውን ተሸክሞ ሄደ፣ ተፈወሰ። ክብርና ምስጋና ለእግዚአብሔር ይድረሰው። ይህን ሳምንት አባቶቻችን ሲወስኑ ለቅዱስ ያሬድ ይህን ቀን ሲያስቡት አባቶቻችን በዚህ ቀን እኛም ዛሬ መጻጉዕ ብለን ስናስብ ከማናቸውም ደዌ እንድን ዘንድ ነው። በዚህ ሰዓት ይህን ቃል የምትሰሙ የተለያየ ህመም፣ የተለያየ ደዌ፣ የተለያየ ስቃይ፣ የተለያየ ፈተና ያለባችሁ እግዚአብሔር ሁሉን ማድረግ ይችላል። እግዚአብሔር ድንቅ አምላክ ነው። አንዳንድ ጊዜ ከልባችን ክፋት የተነሳ አንዳንዴ ነገሮች ሊረዝሙብን ይችሉ ይሆናል። ወይም ደግሞ እግዚአብሔር ምክንያት ይኖረዋል። ጊዜ ገቢር ለእግዚአብሔር የሚያድንበት ቀን አለው፣ የሚፈውስበት ቀን አለው። ስለዚህ እግዚአብሔር ዛሬ ከማናቸውም ደዌ እንዲያድነን ከልባችን ከሱ ጋር እንገናኝ። ሌላውን ነገር አስቡ። የእግዚአብሔር መልአክ ተራዳኢ ናቸው። የእግዚአብሔር መልአክ ወርዶ ጸበሉን ይባርከዋል። የኦርቶዶክስ ጸበል ዛሬ በእግዚአብሔር መልአክት የሚባረኩ ናቸው። አንዳንዶች ስለ ጸበል ላይገባቸው ይችላል። እኛ ግን ይገባናል። በዮሐንስ ወንጌል እንደተጻፈ በነገሥት ምዕራፍ 5 ሁለተኛ ነገሥት ምዕራፍ 5 እነሆ ንዕማን እንደተፈወሰ ዛሬም ይሄንን የምናስብ ሰዎች ነን። ኦርቶዶክስ ቤተክርስቲያን ሙሉ በሙሉ መጽሐፍ ቅዱስ የሚፈጸምባት ቤተክርስቲያን ስለሆነች ሁለት ጸበል ራሱ እንደሚፈውስ እንመለከታለን። ሌላው እግዚአብሔር ደግሞ በራሱ እነሆ ተነሽ ብሎ የሚያድን አምላክ ነው። አራተኛው ሳምንት መጻጉዕ ይባላል። መጻጉዕን እንደፈወሰ እኔን ይፈውሰኛል ነው። አዎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የድንግል ማርያም ልጅ ሆይ እንማጸናሃለን። በዚህ ሰዓት በደዌ ዳኛ ባልጋ ቁራኛ የተያዙትን ህሙማን ፈውሳቸው፣ በቅዱስ እጅህ ዳብሳቸው፣ ከተኙበት አልጋ ላይ አቁማቸው፣ የቀደመ ጤንነታቸውን መልስላቸው። አሜን። ጌታ ሆይ መልስልን። መጻጉዕን በ38 ዓመቱ ሙሉ በሰው ሲመካ የነበረውን አንተ መተህ እንዳዳንከው እኛንም ከሰው ትምክህት አውጣን። አንተ ውረድልን፣ አንተ ዳብሰን፣ አንተ አድነን። አምላክ ሆይ ትችላለህ። አሜን። ለሁላችንም አድርግልን። የእናትህ ምልጃ አይለየን። አሜን።